ሃይቴክ ፋሚሊ እንዴት ናችሁ? ከዚህ ውስጥ በፓርት 1 ስለ 12 የኤአይ የማታውቋቸው ወይ ደግሞ ማወቅ የሚገባችሁ ጥቅሞች ብዬ ቪዲዮ ጀምራለሁ። ፓርት 1 ከዚህ ውስጥ ለቅቄላችኋለሁ። ዛሬ በአዲስ ቪዲዮ በፓርት 2 መጥቻለሁ። በዛሬ ቪዲዮ ስለ ኮዲንግ፣ ስለ ኖት ቴኪንግ ኤንድ ፐርሰናሊቲ እናያለን። አብራችሁ ቆዩ። የቻናል ቤተሰቦች እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። አዲስ ቤተሰቦች ደግሞ የቻናል ስለ ቴክኖሎጂ፣ ስለ አርቲፊሻል ኢንተለጀንስ አሪፍ መረጃዎች የምታገኙበት ስለሆነ ሰብስክራይብ በማድረግ ቤተሰብ ዳይውል። በአሁኑ ሰዓት ለተማሪው አስጠኝ መቅጠርና እሱም ብዙ ገንዘብ መክፈል ብዙ አስፈላጊ አይደለም። ምክንያቱም ኤአይ ያንን ሚና በነፃ ወይም ደግሞ በዝቅተኛ ወጪ መወጣት ይችላል። ለምሳሌ ልጆ ሂሳብ ትምህርት ላይ የሚከብደው ከሆነ ኤአይ ታጋሽ የሆነ መምህር ይሆንለታል። አንድ የሂሳብ ጥያቄ ብትሰጠው መልሱን ብቻ ሳይሆን መልሱ እንዴት እንደመጣ ደረጃ በደረጃ ያብራራልናል። የክፍል አልገባኝም ድገምልኝ ብንለውም እስከሚገባን ድረስ ደጋግሞ ያስረዳናል። በፎቶም ለምሳሌ ፎቶማት የመሳሰሉ አፕሊኬሽኖችን ወይ ደግሞ የኤአይ ሶፍትዌሮችን በመጠቀም የኤአይ መተግበሪያዎች ጥያቄውን ፎቶ በማንሳት ዝርዝር መፍትሄ እንዲሰጠን ማድረግ እንችላለን። ለምሳሌ 12ኛ ክፍል ብሔራዊ ፈተና ፈታኝ ከሆነ የአምና ከዚህ በፊት የነበሩ ጥያቄዎችን በማስገባት መልሱ ማግኘት ይቻላል። የተለያዩ አሳይመንቶችንና የተለያዩ ወርክሾቶችን ፎቶ አንስቶ ኤአይ ውስጥ በማስገባት መልስ ማግኘት ይቻላል። ተጨማሪ ለምሳሌ የፕሮግራሚንግ ተማሪ ከሆነ ፕሮግራሚንግ የሚያስቸግሩን አንዳንድ ነገሮች ኤአይ ይፈታልናል። ለምሳሌ የጻፍነውን ኮድ የማይሰራ ከሆነ በኤአይ ተግዘን ስህተቱ ማግኘት እንችላለን። ኮድ ዲባጊንግ እንደምንለው ማለት ነው። ያለውንም ጽንሰ ሀሳብ በደንብ ያብራራልናል። እንደ ፍሌክስ ቦክስ እና ሉፕስ የመሳሰሉት ኤአይዎችን በመጠቀም እንደ ሰው ምሳሌዎችን እየጠቀሰ ያስረዳናል። የተለያዩ መለማመጃ ጥያቄዎችንም እስከነ መልሳቸው ይሰጠናል። ከዚህም በተጨማሪ ኤአይ ለሁሉም ተማሪ የሚመጥን አቀራረብ ወይም ደግሞ ፐርሰናላይዝድ የሆነ ለርኒንግ መስጠት ይችላል። ይህም እንደ ተማሪ የመረዳት አቅም ራሱ መቀያየር ይችላል። ምሳሌ እንደ ህፃን ልጅ እንደ ኬጂ ተማሪ አስረዳኝ ብንለው፣ እንደ ቋንቋ መምህር አስረዳን ብንለው፣ እንደ ዶክተር እንደ ፕሮፌሰር ሆነ አስረዳን ብንለው እንዳለንበት አቅም ደረጃ ያስረዳናል። ከዚህም በተጨማሪ ኤአይ በማንኛውም ሰዓት 24/7 ሌሊትም ሆነ ቀንም በሰባቱም የስራ ቀን ሁል ጊዜ አቬለብል ነው። አስጠኝ ብንቀጥር በዓላት ላይ አይገኙም። ከስራ ሰዓት ውጭ ነው፣ በፕሮግራም ነው የሚሆነው። ኤአይ ግን ሁል ጊዜ ከኛ ጋር ነው። እንግዲህ እንደዚህ አይነት የፐርሰናሊቲ ስቶር የሚጠቅሙ የኤአይ ብዙ አይነቶች አሉ። እንደ ቻት ጂፒቲ፣ እንደ ክላውድ፣ እንደ ካን አካዳሚ፣ እንደ ኮርሴራ እና እንደ ዩዳሲቲ የመሳሰሉት ጥቂቶቹ ናቸው። ይህ የኤአይ አገልግሎት በተለይ እንደ ኢትዮጵያ ላሉ የመምህራን እጥረትና የመጽሐፍት እጥረት ያለባቸው አካባቢዎች ስልክና ኢንተርኔት ብቻ ካለ የዓለምን እውቀት በኤአይ አማካኝነት ማግኘት ይቻላል። በተለይ ለብሔራዊ ፈተና የሚያዘጋጁ ተማሪዎች ግራ የገባቸውን ጥያቄ ኤአይ እንዲያብራራላቸው ማድረግ ይቻላል። እዚህ ጋር አንድ ጠቃሚ ምክር አለኝ። ይህም ኤአይ መልሱን እንዲሰጠን ብቻ ሳይሆን እንዴት እንደተሰራ አሳየኝ ማለት አለብን። ከዛም ሙሉ እውቀት እንዲኖረን መጠየቅ ወይም ደግሞ ማድረግ አለብን። ይህ ነጥብ እንግዲህ መረጃ በበዛበት በዚህ ዘመን ላይ ጊዜን ለመቆጠብ እጅግ በጣም አስፈላጊ የኤአይ ጥቅም ነው። በቀን ውስጥ የሚወጡ በመቶዎች የሚቆጠሩ መረጃዎች፣ ረጃጅም ቪዲዮዎች፣ የዩቲዩብ ቪዲዮዎች፣ ጽሁፎች፣ ሪሰርች ፔፐርስ የመሳሰሉትን በጥቂት ደቂቃዎች ውስጥ ተረድቶ ዋናውን ፍሬ ሀሳብ ይነግረናል። ለምሳሌ ዩቲዩብ ላይ አንድ ጉዳይ ላይ የምንፈልገው ሀሳብ ቢኖር እሱን ሰርች ስናደርግ ብዙ አይነት ቪዲዮዎች፣ በመቶዎች የሚቆጠሩ ቪዲዮዎች ሊመጡልን ይችላሉ። ነገር ግን የትኛው የፈለግነውን ሀሳብ እንደያዘ ማወቅ አንችልም። ስለዚህ እንደ ቻት ጂፒቲ እና እንደ ክሮም ኤክስቴንሽን ላይ ያሉ ኤአይ ቱሎችን በመጠቀም የዩቲዩቡን የፈለግነውን ቪዲዮ ሊንክ ኮፒ በማድረግ እዛ ላይ ፔስት በማድረግ ስለምንድን ነው ይሄ ቪዲዮ ብለን በመጠየቅ ያሉትን ዋና ዋና ቁልፍ ጉዳዮች በሰከንድ ውስጥ ያስቀምጥልናል። ያ ማለት ቪዲዮን እኛ ማየት ሳይጠበቅብን እኛ የምንፈልገው መረጃ እንዳለና እንደሌለ ማወቅ እንችላለን ማለት ነው። ከዚህም በተጨማሪ ለምሳሌ አንድ ረጅም ፒዲኤፍ ወይም ደግሞ የጥናት ጽሁፍ ወይም ሪሰርች ፔፐር ቢኖር ለሱ አርቲክል ሪቪው ለመስራት የተለያዩ ሪሰርች ፔፐሮችን ለመስራት ብዙ ማንበብ ይጠበቅብናል። ያም ማለት ከምንፈልገው ቶፒክ ጋር ከምንፈልገው ታይትል ጋር የሚገናኝ ፒዲኤፍ መሆኑን ለማወቅ ኤአይን በመጠቀም በማስገባት ሰመራይዝ ሊያደርግልን ማድረግ እንችላለን። ሌላው ደግሞ ረዣዥም ስብሰባዎችና ንግግሮች ላይ ማስታወሻ መጻፍ በአሁኑ ሰዓት ከባድ ያስጠላል። ስለዚህ እንደ ኦተር ኤአይ እና እንደ ፋየርፍላይ የመሳሰሉ መሳሪያዎችን በመጠቀም ንግግሩን ወደ ጽሁፍ ይቀይርልናል። ተማሪዎችም ፈተና ለመዘጋጀት ለምሳሌ
አንድ ሴሚስተር ፋይናል ፈተና ከሆነ ሴሚስተሩን የተማራችሁትን መጽሐፍ ፎቶን በማስገባት ወይ ደግሞ ፒዲኤፍን በማስገባት ጥያቄ ያውጣልኝ፣ ፈተና ላይ ሊመጡ የሚችሉ ጥያቄዎችን ያውጣልኝ፣ ይህንን ኢኩዌሽን ፍታልኝ ምናምን ማለት እንችላለን። ይህም ጊዜያችንን ይቆጥባል። እንዲሁም በሌላ ቋንቋ የተሰሩ መጽሐፍትም ካሉ እነሱን ወደምንፈልገው ቋንቋ በመቀየር መጠቀም እንችላለን። እንግዲህ ለኤአይ ኖት ቴኪንግ እና ለሰመራይዜሽን ከምንጠቀማቸው የኤአይ ቱሎች ውስጥ ቻት ፒዲኤፍ፣ ዩቲዩብ ሰመሪ ዊዝ ቻት ጂፒቲ፣ ቲዩል ቦት የመሳሰሉት ተጠቃሾች ናቸው። ኤአይ እንግዲህ በአሁኑ ሰዓት የመረጃ ብክነትን ይከላከላል ማለት ነው። ይህም ተማሪዎችም ሆኑ ባለሙያዎች ትኩረታቸውን በጣም አስፈላጊ በሆኑ ጉዳዮች ላይ ብቻ እንዲያደርጉ ይረዳቸዋል። Nowadays, even beginners can build apps and websites using AI tools. በአሁኑ ሰዓት ኤአይ የሶፍትዌር ልማትን ወይም ደግሞ የሶፍትዌር ዴቨሎፕመንት እና የፕሮግራም ትምህርትን መሰረታዊ መንገድ ቀይሮታል። ቀደም ሲል አንድን የኮዲንግ ስህተት ወይም ደግሞ ባግ የምንለውን ለመፍታት አዲስ ቴክኖሎጂ ለመማር ለቀናት ኢንተርኔት ላይ መፈለግ ነበር። አሁን ግን ኤአይ እንደ ረዳት ኢንጂነር ሆኖ ወዲያው ያስተካክልናል። ይህም ምሳሌ አንድን ኮድ ለመጻፍ ብንፈልግ ከዜሮ ምንም እውቀት የሌለው ሰው ኮድ እንዲጽፍ ማድረግ ይችላል። ከዛም በተጨማሪ አውቶ ኮምፕሌሽን የጻፍከውን ኮድ ደግሞ ቀጣይ መስመር ትክክለኛውን ቀጣይ ኮድ ይጠቁመናል። ከዛም በተጨማሪ የሚፈጠሩ ስህተቶችን ኤረሮችን ፊክስ የማድረግና የዲባጊንግ ስራ በቀላሉ ይሰራል። ስህተቶችንም ካስተካከልን በኋላ የቀጣይ የመፍትሄ ሀሳቦችን ወይ ደግሞ እንድንጠቀመው የሚረዱንን ኮሬክት ኮዶችን ያቀርቡናል። ከዛም በተጨማሪ ከዚህ ውስጥ የተሰሩና የተጻፉ ኮዶች የኢንተርኔት ያገኘነው ሊሆን ይችላል። እነሱን ኮድ ኤክስፕላኔሽን ደግሞ ያብራራልናል። ለምን እንደተሰራ ለምን እንደዋለ በደንብ ያስረዳልናል። ከዚህም በተጨማሪ የተሰሩ ኮዶችን ሪፋክተሪንግ ኤንድ ኦፕቲማይዜሽን ይሰራልናል። ይህ ማለት የጻፍነው ኮድ ቢሰራም እንኳን ይበልጥ ፈጣንና ዘመናዊ በሆነ መንገድ እንዲሰራ በኤአይ በመጠቀም መቀየር እንችላለን። በአጠቃላይ ለኤአይ ኮዲንግ ከምንጠቀማቸው የኤአይ ቱሎች ውስጥ እንደ ጂትሃብ የኮድ ለመጻፍ እና ኤዲት ለማድረግ ይጠቅማል። እንደ ቻት ጂፒቲ እና ክላውድ የመሳሰሉት ደግሞ ለጥያቄዎች መልስ ይሰጡናል። ሙሉ ስክሪፕቶችንም ይጽፉልናል። እነ ከርሰር የመሳሰሉት ደግሞ ሙሉ በሙሉ በኤአይ የተገነባ ኮድ መጻፍን እንድንችል ያደርገናል። እንደ ብላክ ቦክስ ኤአይ የመሳሰሉት ኮድን በፍጥነት ለመፈለግና ለመጻፍ ይረዱናል። እንግዲህ በአሁኑ ሰዓት ኤአይ ኮዲንግ ለመማር ወይ ደግሞ ፕሮግራሚንግ ለመማር ቃላትን መሸምደድ ሳይሆን ሀሳብን ወደ ተግባር መቀየር ሆኗል። አንድ ተማሪ መሰረታዊ የሆነ እውቀት ካለው ኤአይ እንዲረዳው በማድረግ በጥቂት ሳምንታት ውስጥ የሚታይ ፕሮጀክት ኮዲንግ ላይ መስራት ይችላል። እዚህ ጋር ልብ ማለት ያለባቸው ኤአይ ኮድ እንዲጽፍልን ብቻ ሳይሆን መጠቀም ያለብን ይልቁንም የጻፍነውን ኮድ ለምን እንደዛ እንደሆነ በመጠየቅ ተጨማሪ እውቀትን መያዝ እንችላለን። የዛሬው ቪዲዮ ይሄን ይመስል ነበር። እርግጠኛ ነኝ ስለ ፐርሰናል ስቶር፣ ስለ ኮዲንግ እንዲሁም ስለ ኖት ቴኪንግ አሪፍ መረጃ ትንሽ መነሻ ቢሆን አግኝታችኋል ብዬ አስባለሁ የኤአይን ጥቅም። ስለዚህ ቀጣይ ደግሞ ፓርት 3 እና ፓርት 4 ይኖራል። ፓርት 3 እንሰራላችሁ የምትፈልጉ ኮሜንት ላይ ፓርት 3 ብላችሁ ጻፉልኝ። ስለ አርቲፊሻል ኢንተለጀንስ ምንም መነሻ እውቀት የለንም የምትሉ ካላችሁ ደግሞ ከዚህ በፊት በዛ የሚሉ ቪዲዮዎችን ሰርቼላችኋለሁ። እነሱን እንድታዩ ሪኮመንድ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። ቀጣይ በፓርት 3 እስከምንገናኝ ድረስ ቻው።